ጨርቄ የዚች ልጅ እንደም ተበቀይ ያ የአንዷን ሴት እያስለቀሱ አቅም የላትም ብሎ አንዷን ሴት እንትን ማለት አይቻልም። የት ሄደች? አዶናይ 1 ሚሊዮን ብር የበላት ሉና ትባላለች። ያሰሯትን ቻሌንጅ ካላነሳችሁ የነሱ ካምፓኒ ነው ወስደው ነው ያሰሯት። ማን ጋር አውርታለች ይሄንን ነገር? ማናት ስሟ ሀቢባ ጋር። ሀቢባንም ጠይቋት። የሰው ሀቅ ይዛ ቁጭ ያለችው ማለት ነው። ሀቢባ ጋር ሄዳ ማይክችን ይኔ ሀቢባ ጋር ሄዳ ስትናገር ሀቢባ ነገሩን አየችና ፈርታ ሀቢባ በህግ ጠይቂ፣ እኔ እንደዚህ አይነት ነገር ውስጥ ከባድ ነገር ነው ያው ይሄንን ቻሌንጅ አሰርተው 1 ሚሊዮን ብር እንሰጥሻለን ብላ የከለከሏት አስባችሁታል? እንትና ታውቃለች እቺ ሜሪና ምናምን ብትባልች እሷም ነበረችበት። ሁለተኛ እሰይ ይላሉ እነዚህ ባለጌዎች ይላችሁ እሰይ ይላሉ። እሰይ ትላላችሁ አይደለ? በልጃችሁ በዘራችሁ እንዳለ ዘራችሁ አልቆ ወይኔ የምትሉበት ያ ሁሉ ጊዜ እንደዛ ነው የሚደርሳችሁ። ሁሉ ጊዜ እንደ ዘራችሁ እንደ ሀገር የምታለቅሱ እንደ ክልላችሁ የምታለቅሱ ያርጋችሁ። ከሰሞኑ እናንተ ሌቦች እቺ ልጅን 1 ሚሊዮን አለቃትም እንዳትል አዶናይ የዚች ልጅን 1 ሚሊዮን ብር በልታል አልበላህም እንዳትናገር ምንም ነገር እንዳታረግ እንዳትከስ ምን እንዳትል እናንተ አቅም ስላላችሁ የጌታቸው ረዳ የጃፊ ኤፕሰን ዘሮች ተልኮ ፈጻሚዎች ህፃናቶችን በዚህ መልኩ ነው የምታስፈራሩት። ለዚያም ሴት ልጅን አንተ ግን ሚስቴ ተደበደበች ብለህ አካውንት ተዘጋ ብለህ ምን እያደረክን ያለው? ያልተዘጋ አንተ ራስህ በዘጋው አካውንት ጆን ዳንኤልን ምን እያደረከው ነው ያለው? እየወቀስከው ነው ያለው ራስህ በዘጋው አካውንት ማለት ነው። ያንተን ፕላን ለማድረግ ይላችሁ ብሽት ያሮጌት ሌላስ ምን ድሮስ ከነ አብዚ ቁልጭ ምን ሊሰማ ይችላል? ቡሽቴነት ከናንተ ነው የመጣው። ኦኬ ሌላስ ታዲያ ጌታቸው ረዳ ምን ያርግሽ? በጌታቸው ረዳ አይደለም ያው እየጨፈረ ያሉት ማን አባታቸውን ተማምነው ነው የጌታቸው ረዳ ልጆች በሯን ስጫት። አንተ ሌባ፣ አንተን የሚከተሉት ራሳቸው ሌቦች ናቸው። ውሸታ ለህፃናቶች ጊታር እየሰጡ ስምን መገንባትና ያ የሰው ይሄን እችሊ ስለወጣቸው ነው። የስንቱን ሰው ገንዘብ በልታችኋል። የስንቱን ሰው ገንዘብ ሌቦች። የለህም ውሸታ፣ የለህም ቆሻሻ ከቻይና በምታመጡት የኪራይ መኪና ነው ህዝቡን እያባላችሁት ያላችሁት። ነገ ትቀበላላችሁ። አሁን የወሰዱት ራሳቸው ከ5 ከ6 ዓመት የሆነ ነገር አስገብታችኋቸው ይሆናል። ሌቦች ሰው ትመስላለህ። ደግሞ እዚህ ጋራ ለባብሰ ምን ብለህ ስትገናኝ ስንት ታሪክ ያለ ሰው ነው። እዛው እየተግማማ ደግሞ ሚስት አለኝ ብለህ እዚህ ጋራ ፉንነት ውሸታ፣ የውሸት ግንኙነት ታሪከኞች። እዚህ ታሪክ አትስራብን። ራስ ንጹህን መጀመሪያ ለማያውቅ ሄድና ታውቅ እግዚአብሔር ለማያውቃችሁ ህዝቡን አትጫወቱበት። እዚህ የሰይጣን በቃ ስራችሁ በሙሉ ይሁን አስመሳይ ማርያም። ይሄ ህዝብ በቃ ማርያምን ይወዳል። ማርያምን ትጠራላችሁ። የፈረደበት ያ የሚተማመንበት አምላኩን ብቻ ሌላ ማንም የሚለው ተስፋ የቆረጠ ሰው አንድ አቅም የሌለው ሰው በመጨረሻ ጉልበት የሌለው ሰው ገንዘብ የሌለው ሰው እውቀት የሌለው ሰው አንድ የሚተማመነው ነገር ቢኖር ማርያም ነው። ያንን ስስ ጎኑን ግን ታውቁታላችሁ። ኦርቶዶክስ ነው የሚበዛው። ያ በቃ ምንድነው እናንተ የምታውቁት? ኦኬ
ይሄ ህዝብ በሃይማኖት ውስጥ ነው ያለው። ምክንያቱም ደህንነቱን የሚጠብቅ የለም። ሀገር ያዘጋጀችለት ደህንነቱን የሚጠብቅ የለም። ብር የለውም፣ አቅም የለውም። ስለዚህ ያለው ማን ነው? አምላክ ብቻ ነው። እሱም ደግሞ ማርያምን ነው የሚያምኑት። ስለዚህ በመጀመሪያ የኢትዮጵያ ስስ ጎን አንተ ማርያምን ዶሮ እንትን እያለ እኮ አትጠራም ነበር ካናዳ እያለ። እስቲ ካናዳ ቪዲዮ ላይ ሄዳችሁ ይዩት። አንድ ቀን ስለ ማርያም አንስቶ ያውቃል? ኖ ሲመጣ እኮ ሴጋ ነኝ ብሎ ሴጋ እያለ እኮ ነው የመጣው። ከዛ ሲያየው ብር የሚያስገኘው በምንድን ነው? ማርያም በማለት ብር የሚያስገኘው በምንድን ነው? 3 ልጆችን ይዞ ሰው እየረዳው ነው ከካናዳ ነው የመጣት በማለት ይህ ህዝብ መረዳትን ስለሚፈልግ ራሱ እንኳን ባይረዳና ባይደርሰው የአንዱ ግን በልቶ ማደር ደስ ይለዋል። የተራበ ህዝብ ሌላው ሲጠግብ ደስ ይለዋል። ምክንያቱም ረሃብን ስለሚያውቅ ያንን ስስ ጎኑን አይተ ገባችሁበት። በዛ ግን ያንተ ህይወት ለእኔ እርዳታ ማለት መቄዶንያ ብቻ ነው። ሌሎቻችሁ ቡልሽቶች ናቸው። ልንገራችሁ፣ ሌቦች ናቸው፣ አስመሳይ ናቸው። ወይ ህይወት ስለጨለመባችሁ ነው እና አብነት አልቅ እርዳታ የሚረዳ ሰው የሆነ ሆቴል ውስጥ በየቀኑ ልብስ እየቀያየረ ስፖንሰር እየፈለገ ምን ጥርቅስዬ ምናምን ማቴሪያል ምናምን ትላለህ። ግን በየቀኑ የምትቀያየረው ልብስስ፣ በየቀኑ የምትይዘው መኪናስ፣ በየቀኑ የምትለው ምናምን የምትለውስ የራስን ደስታ የምትገነባው በድሃ ብቻ ነው። ሰርተ መብላት ስለማትችል፣ ሰርተ መኖር ስለማትችል ነው። እንደዛ ከሆነ ለልጆቹ ልቀቅላቸው፣ ሰርተው ይብሉ። አንድ ኢትዮጵያዊ ድሃ የሚሰራውን ስራ ነው እየሰራ ያለው። ካናዳ ሄደ መለወጥ ስላልቻልክ ማለት ነው። አንተ እውነት ኢትዮጵያን መርዳት የምትፈልግ ከሆነ ሌሎቹም ማስታወቂያ እንዲሰሩ ከዘመዶች ከናብዚ ቁልጭ ውጭ ለሌሎቹ ልቀቅላቸው። መርዳት ማለት እኮ የተራበ ማብላት ብቻ አይደለም። እንዳለ ልጆቹን እንትን አግበስብሰው ወስደ ይኸውላችሁ። እንደዚህ አይነት ሰዎች በጣም ነው የሚገርሙት። ሰይጣኖች ናቸው። 100,000 ብር ይሰሩብሃል። በድሃዎች 100,000 ይሰሩና ከ100,000 1 ሳንቲም ይሰጣሉ። ዛት አዶናይ ነው። የራሱን ህይወት ይገነባል፣ የራሱን ደስታ ያደርጋል፣ የሚፈልገውን ሴት ያወጣል፣ በተገኘበት በሙሉ ከላይ እስከታች ይደክላል። ደስታውን በቃ ይሄ ፏ ብልጭ ቦድካው ምናምን። ከዛ በኋላ ሰው ደግሞ እንዲያይለት ደግሞ በመጨረሻ አክሱም ይሄዳል። አክሱም ማርያምን ይስማል። ከዛ በኋላ ይመጣል። ዛት ይዝት በቃ አለቀ። የራስን ደስታ በድሃዎች ላይ የራስን ደስታ ነው የምትገነባው። ይህንን ሁሉ ኮምፕሊት ጭራሽ ከአንተ ጋር ሊወዳደር የሚችለው ጆን ዳንኤል ስለሆነ ጆን ዳንኤልን እኮ እንዳንተና እንደ ጃኒ ስራ ቢሆን ኖሮ የት ታስገባው እንደነበር ታውቃለህ? ይሄኔ እስር ቤት ነበር። አለመራራት ጨካኝ መሆን ከ3 ቀን ከ4 ቀን በፊት ምን ብለን የተናገርከው? በቀለኛ ነኝ ብለህ ተናግረሃል። ምንድን ያለው? እዚህ ላይ ነው ያለው ቪዲዮ። ምን ነበር ያለው ጋይስ? ምን ነበር ያለው? አታስፈራሩ። ምንድን ያለው? አታሳድኝ። ሪፖርት እያደረጋችሁብኝ ነው። ሪፖርት የሚያደርግብህን ሰው ጠላትህን ካላወቅ ማን ነበር ስሙ? መቀመር ነው ያለው። ከእናንተ በኢትዮጵያ ውስጥ እንደኔ ከሀበሻ የሚቀምር የለም። ማንን ነው ታርጌት ያደረከው? ቀደም ብለን ይህንን ነገር ያልከው ቀደም ብለን። እንግዲህ አስቡት። ጠላቴ አለ ብሎ የሚለው ጆን ዳንኤልን ነው። እሱ ጠላቴ ነው የሚለው ሞዴሬተር ማይክችንማ እናት የኔ ሞዴሬተሮች እኮ ምስኪኖች ናቸው፣ ሰርታው የሚገቡ ናቸው። ባይዘዌይ ማንም የሚቀምረው ባንተ ትክክል መቀመር እችልበታለሁ አልክና ምን አደረግ? የልጅቷን አካውንት አዘግተ ባንተ ዳይሬክት እንዲጣሉ አላረክ። ልጅቷ ወጣ እዚህ ላይ ሞኝ ስለሆነች ብያለሁ። ሞኝ ስለሆነች እንዲሁም የደበደበኝን ኑና እዩት ብላ አውጥታ ዋርኒንግ ነው የተሰጣት። ያው እስከዛሬ እንዳትገባም ማለት ነው። እስከዛሬ ድረስ ይሄ አካውንት ራሱ ሊዘጋ ነው። እኔ 100% ሹሩኝ የምነግርህ ጃኒ እንደዚህ አታስብ። ብታስብ ኖሮ ድሮ ትነግረን ነበር። ድሮ የመታት ለታ ትነግረን ነበር። ድሮም የነበራት አመለካከት አሁን እንደዚህም ላይ ለምን አንተ ጆን ዳንኤልን ልትበልጣው የምትችል ከመጀመሪያ ታርጌት የመጣ ጆን ዳንኤል ላይ የለም። እኔ ይሄንን ነገር አደርጋለሁ ብለን ኦኬ። እኔ ቤተን ስነካ የተሻላችሁ ደግሞ ነው ወይስ ምን ለማስቀየር?
በቀደም ራሱ የሆነ ገብቶ ሲናገራት አልነካኋትም። ምክንያቱም መንካት አልፈልግም። የኔ ጉዳይ አይደለችም እሱ ነው። ማነው አውቀዋል ማለት ነው። አሁን ሰው የሚመስለው በቃ ድሮ እንግዲህ ጆን ዳንኤል ያዘጋል። ጃኒም እኮ ታዘጋ ነበር። አብራ እኮ ሪፖርት ታደርግ ነበር። ጃኒ አብሮ ነበር እኮ የሚያደርጉት። የአንድ ሳንቲም እኮ ግልባጮች ናቸው። ጠላት ካላቸው የሚያሳድዳቸው ካለ እርስ በርስም አደርጋለሁ ሲባባል ሰምታችሁ አታውቁም? ሁለቱንም ግን እንዳንተ አንተ በጣም አደገኛ መሆን የሚታወቀው መጀመሪያ ምን አልክ? ልክ እሱ ሲወጣ 2 ዓመት በሙሉ ያልነበረ ሪፖርት ዓመት ከምናምን ከ6 ወር ሪፖርት ተደርጎብኛል። ሪፖርት እያደረጉብኝ አላሰራ አሉኝ። አሁንስ ማረጋቃትም እሺ፣ አሁንስ ለምን ማንም ፈርቶ ነው ያቆመው? ቢያረግ ኑሮ ማለት ነው ራስን የምታረገው ራስን በዚህ መልኩ ራሱን እንድትወጣ መርፌ ሰተ ማለት ነው። በኔና አይማኳለሁ በኔና ባንቺ እኮ ቀንቶ ነው ምናምን በቃ ልክ እንደሙ ሌሎቹ የወደቀን ነገር እንዲያነሳ ወንድ ልጅ የወደቀበትን ነገር ሲያነሳ ይቆጨዋል። ሊቆጨው ይችላል። ኦፍኮርስ ይወዳታል። እኮ ግን ምንም እኮ በደንብ ቂጡ እስከሚቃጠል ነው የሚወዳት። ገባ? ሰላም የነበሩ ልጆች እኮ ናቸው። በነገራችን ላይ እሱ አይደለም ደግሞ ያባረራት፣ እራሷ ናት እየወጣችው። አልጫወትም። ምን ጌም ነው የምትልኩብኝ? አልጫወትም። ዝም ብላችሁ አልጫወትም። ያ ኦኬ። ከዛ ለመቀመርማ እኔም እቀምራለሁ አልክ። ምን አይነት መረጃ ኖሮ ነው የምትቀምረው? የኔ ወንድም ምን በቃ ጆን ዳንኤል ያዘጋል ስለሚባል ነው አይደል? አንተ ታርጌት ያደረከው ምንድነው? ይሄ ልጁ ውሃውን እየተከለ ሲሄድ ድሮም የሚሰራው ስራ ነው። በነገራችን ላይ በማል ተቋረጠበት እንጂ የድሮም እንትኑ ነው እሱ። በቃ መጥቶ አንተ ስትባል 10,000 ነው 20,000 ሰው ሲያይ እሱ ባንድ ጊዜ 110,000 የተፈታለታ ሲገባ ናላ ዞረ። መጀመሪያ ምን ይላል? ቲክቶከሮች ይቀናል። ወረኛ ነገር ነው። ወይዘሮ ለነገሩ ወይዘሮ ነው። ጡት እኮ ነበረው። አስቆርጦት ነው ጡቱ። መጀመሪያ ሲመጣ ምን አለ? እናንተ እነዚህ ቲክቶከሮች ይቀናናሉ አለ። አረ ተቀናንቶ ያውቁ። ተወዳድረው ግን ያውቃሉ። እኔ ልብለጥ ብለው ግን ያውቃሉ። እውነትም ይቀናናሉ ብለው ህዝቡ ተቀበለ። ገባችሁ? ከዛ ቀጠልክና ደግሞ አይረዳዱም፣ ኮንቴንት አፈጥሩም፣ ክሬት አያደርጉም። ከዛ ቴሌግራሙ ላይ ምን ብሏል? ቴሌግራሙ ላይ የቲክቶክን እንዴት ገንዘብ እንደሚገኝ እንዴት ቲክቶክ ማደግ እንደሚቻል ለኢትዮጵያ ደስታ መጣውላችሁ ብሎ 50 ብር ነው 100 ብር ክፈሉና ላስተምራችሁ ብሎ ቴሌግራም ከፈተ። ቲክቶክን የሚያውቀው ጆን ዳንኤል ነው ወይስ አዶናይ ነው? ግማሹ እግዚአብሔር ይስጥ ይሄን ብር አገኘን ይላል። ገባችሁ? ታዲያ ማን ነው ታዲያ የዚች ልጅን አካውንት አዘግቶ እኔ አንተም በሆን ቆይ እስቲ እናስከፍተዋለን እንደዚህ አትበይ ነበር ምላት። ልጅቷ እንደዛ ወጣ ስታለቅስ ዝም ነው ያልከው። ጭራሽ ይሄ ታሪክ እንዲወጣ ማለት ነው። ይሄ ደግሞ ጅን ወጣና እንዲያርጋኝ ከዛ ሁለቱ ገደል እንዲገቡ ማለት ነው። በህግ እንዲያዝ እግዚአብሔር ይመስገን። አንዳንዴ ትልቅ ሰው አይጠፋም። አስታረቋቸው፣ ይቅርታ አባባሏቸው እንጂ እኮ ከባድ ነገር እኮ ነበር። ስላለፈ ነው የማወራለሁ። ዋትስ ዩሪንግ ይሄ ወስፌ አይመቸኝም። ነገረኛ ነው። ነገረኛ ስራውን ዝም ብዬ ደግሞ ዛሬ ምን ብሎ ለጥፏል? ላይፍስ ቼንጅ ኢዝ ካሚንግ ኒው። ምን አባ ላይፍስ ቼንጅ ኢዝ ካሚንግ ኒው። ይኸውላችሁ ልብ ሲሰቅል እኮ ነው። ኤሚኪ ሚዩት አድርጊያቸው እነዚህ ቆራሌዎችን ብልቃጥ ጠርሙስ ያለው ቆራሌው ወስፌ ነገር ነው። ወስፌ በቃ ጥርቅስ ያደርግና የሆነ ነገር ይዞ ውጥት። እንዴት ወስፌ ታውቃላችሁ እናንተ? አታውቁም? ወስፌ አቅም እኮ የትውልድ ኮፒ ሊንክ አድርጉ ልጆች።
አዲስ ስራ እየመጣ ነው። እንደ ሰው ካናዳ ዩኒቨርሲቲ ገብተ ዲግሪን ተሸክመ ለኢትዮጵያ የውሃ ማውጫ ማሽን ይሰራልን መሰለ እንዴ? ስንት ብር እናንተ አውጥታ ለካ ሰው ሳትሆን ተመልሰ መጥተ የኢትዮጵያ ህዝብ ዳን ይሆንክብን። ሰግጥ ብለህ ህዝቡን በሙሉ ሞኝ ልታረግ አንተ ይዘልን የመጣው የጃፊ ኤፕስተን ፕላን የአላህ ረቢ እግዚአብሔር ሲያወጣን እኮ ሰው እኮ እኔ እንደውም የዛ ሰዓት ከፕሮፌሰር እንትና ጋር በሙሉ ላንተ ብዬ ተናገርኩት ተውት ምናም ብዬ አንተ ሙጃ። አሁን ግን ስራ ለምን እኔ የዛ ሰዓት አልከታተልም ዝም ብዬ ግን ስራን ዝም ብዬ ሳየው አንተ ወስፌ ለካ ሰይፉ ነቅቶ ኢቢኤስ ለካ እንዲያረጉ ጉድህን ስለሚያውቁት አንተን ትተው ዩቲናን ያቀረቡት 27 ዓመት ጨፈራችሁብን። አሁን ደግሞ መጥተህ ትጨፍርብናለህ አንተ ሀሽሻ ድራጋ ውሸታ አባይ ዘመዶቹ 27 ዓመት ሲያባሉን አሁን እናንተ ግን እነዚህ ልጆች ግን እነዚህ ሰዎች ግን ገና የነገ ትውልድ ብለ ያባላሉ ማለት ነው። እርስ በርስ እኮ ነው የሚያባላችሁ እኮ መሀል ገብተው እኮ ነው እንደዚህ በቦክስ ራሴን በራሴን እንዳጋጭ እኮ ነው የሚያደርጉኝ። እግዚአብሔር ወስፌ አዶናይ ራሴን በራሴን ቆይ ይኸውልሽ ዲጂ የጥርስሽን አሞሻል በዚህ በኩል ስትይ የጥርስሽ ይገባል ቢሉኝ እነሱ ናቸው። እንዲህ ስል አንድ ጥርሴን ደግሞ አውልቀዋለሁ። ዛትስ ዩ ቴፔሌፍ የቴፔሌፍ ልጅ እናንተ መርዝ ናችሁ። መጠንቀቅ ነው እናንተን በደንብ አድርጎ መጠንቀቅ ነው እንጂ ስራችሁ በሙሉ ያላህ ያረቢ አትበለን እምቢ። እኔ አንተና አንተን የመሰሉትን ባገኝ በጓንት ነው የምጨበጣቸው። ዞጋ በጓንት ነው የምጨበጥ። ጆን ኢትዮጵያዊ ነው፣ እናቱ ኦሮሞ ናት፣ አባቱ ትግሬ ነው። በእናንተ የበከተ እንትን ውስጥ ያደገ አይደለም። ምንድን ነው የሚባለው? ይሄ ሴራ ውስጥ ያደገ ልጅ አይደለም። ያ እንደዛማ ቢሆን ኖሮ አመት ከ6 ወር ጠጥቶ ማለት ነበር። እስቲል ነው ራሱ እሱ ነው እንዲያደረገው ስለ በቀደም ታይጂጂ እሱ ምንም አያውቅም ነው ያለው። እንደው እግዚአብሔር በጣም አናዶኝ ራሱ ይሄን ያልኩት እንጂ እሱ ሁለቱም ይሄም ጅል ነው ያቺም ጅል ናት። ሁለቱም ጅሎች ናቸው። የማንም መጫወቻ ነው። በቀደም ድሮ ራሱ መክራቸው ነበር። የማንም መሸቂያ አትሁኑ፣ ስራችሁን ስሩ፣ አትጣሉ። መሸቂያ ነው የምትሆኑት እላቸው ነበር ድሮ። ምክንያቱም መሸቂያ ነው የሚሆኑት። ፎሎ ማንጠባጠብ አሁን አይታችኋል። ሳምንቱን በሙሉ ከሊቅ እስከ እንዲህ ዜና እኮ ነው የተሰራባቸው እነዚህ ልጆች። ግን ማን የሸቀለ በዚህ ማን ልጅቷ አልጋዋ ስር ቁጭ ብላለች። ይሄው ኒው ቢዝነስ እያለ ላይፍ ቼንጅ እያለ ይመጣል። ይሄኛው ደግሞ ውሃ ይተክላል። ሁለቱ ተጠቀሙ። ይሄ ስሙን ያድሳል፣ ይሄ ውሃውን ይተክላል። ማናት የተጎዳችው? ልጅቷ ማናት? በማንም አሮጌት የተቀጠቀጠችው? ሴቷ ማነው አብሯት? ልክ እናቱን ገበያ ሄዳበት እንደቀረች እና ተመልካቾቿ በየቦታው እየሄዱ እግዚአብሔርና ጃኒ የሆነ በቃ የሆነ እኔ እውነት በጣም ያሳዘነ ብትወጣ አሁን እዚህ ጋር ልትወጣ ነበር መሰለኝ። አሁን የሆነ አይ ዶንት ኖ ምን እንጃ አይ ዶንት ኖ የሆነ ነገር ሆናለች መሰለኝ። ምንድነው የሆነ ሴትዮ ቅድም የሆነ ነገር ስታወራ ነበር። አካውንቷ ዋርኒንግ ላይ ነው በድጋሚ ያለችው። አብረው እንኳን ባያቸው ከዚህ በኋላ አላምንም። እኔ አላምንም። እስፌክ አካውንት ዋርኒንግ ሆኖባታል። ባለፈው እንትኑን ያሳየች ጊዜ ማለት ነው ቁስሉን ምናምን ያሳየች ጊዜ ዋርኒንግ አድርጎባታል አካውንቷን። ዩሲ ያንን እንኳን እቺ ልጅ እኮ ምንም እንደዚህ አይነት ፎቶ አይታይም። ያንን እንኳን መለጠፍ አትችልም። ምክንያቱም ዋርኒንግ ፎቶ እንደዚህ አይነት ፎቶ ዋርኒንግ ያመጣል። ይሄንን እንኳን አታውቅም አቦ አታውቅም። ይዘትጭ እነዚህ ደግሞ ፎቶ ያደርጉና ወረኞች እናንተ ዝፍዝፍ በሱ ስማችሁን መትከል የፈለጋችሁ ሰዎች የሱ ዘመዶች አለ። እናንተ አሁን ልንገራችሁ አይደለ
በ4 ኪሎ ያጣችሁትን ስልጣን፣ በቢዝነስ ያጣችሁትን ስልጣን ቀስ እያላችሁ እየመጣችሁ ነው በሶሻል ሚዲያ ላይ። አዶናይን ዝም ብላችሁ አይደለም የምትፈልጉት። ለምን እንደምትፈልጉት ታውቃላችሁ? ይሄ ቀስ እያላችሁ እየሰረሰራችሁ መግባት ነው። አይ ኖ ዩ ጋይስ፣ አይ ኖ ዩ። አትግቡ አይደለም። ይሄ አፕ የኛ ብቻ አይደለም፣ ዓለም ነው የሚተዳደርበት ያለው። ግን ሌላውን ጥላችሁ አይደለም። ሁሌ የምነግራችሁ ሌላውን ጥላችሁ አይደለም። ሌላውን ጥላችሁ ፊንጢጣ አትበሉ። በመጣል የምትሰቀሉት ነገር ጥሩ አይደለም። ይህንን ደግሞ አንፈቅድላችሁ። እኔ አልፈቅድላችሁ፣ እንደው ግደሉኝ፣ አልፈቅድላችሁ። አብሮ በመስራት እንጂ እኛ እኮ የሚሰራ ሰው እንወዳለን እያለ እንደሱ እየመጣችሁ በመጣጣል ደግሞ ሲጥሉ እንዴት እንደሚጥሉ ታውቃላችሁ? መጀመሪያ በፍቅር ነው የሚይዟችሁ። ኦኬ ሽኳሪና ጓሌና አብዛይነን ፍቅሪ ወይ ጂጂ ወይ ጂጂ ወይ የዋ ወይ ዋ እኔ እኮ በደንብ ነው የማውቃችሁ። የድፍረታችሁ ድፍረት የጦርነቱ ጊዜ በጣም ቀርባችሁ ነበረ። የጦርነቱ ጊዜ ማለት ነው። ያው ስለሚያሳዝን የትግራይ ህዝብ ግን ባንዲራ ላከችልኝ አንዷ ከፍራንክፈርት የሆነ ዕቃ እንላክልሽ ብለው ማለት ነው። ሳይ እነሱ ባንዲራ አስባችሁታል? እኔ እሱን ባንዲራ ብለብሰው አስባችሁታል? አብረን እናለቅሳለን። ስለነበረው ነገር ይቅርታ አሉኝ ምናምን ነገር ብዙ ናቸው በዛ ሰዓት ይቅርታ ያሉኝ እና ከዛ ዕቃ እንልክልሻለን ምናምን ብለው እኔ እነሱን ባንዲራ አድርጌ እኔ ዘመዶች እንድረግጥ እኮ ነው እንዲሁ ረግጣችኋለሁ እንጂ እናንተን ባንዲራ አድርጌ የተጨፈጨፍንበትን የኦሮሞ ልጅ የሞተበትን እንዲህ አንቺ ድፍረታቸው አየሁትና በእጄ እንኳን እስከነ ካርቶን አውጥቼ ሊጣልኩኝ። ምን ያህል ደፋር ናት! ምን ያህል ደፋር ናት! እና ቀስ ብላችሁ ዋይ ልጅ ዋይ ፍቅሬ ደግ ሰው ዋይ አንቺ እኮ ሆድሽ ባዶ ነው ወይ ለሁሉም እኮ የምትቆሚ ነሽ እያላችሁ ገደል እንደምትከቱኝ ያወቁት የዛኔ ነው። እግዚአብሔር ምስክሬ ነው። ሁልብቅ ዋይ ገደል ነጋባ እንታይ ተንከባከ እኔ ገደል አስገባለሁ እንጂ አብይ አህመድ ጌታቸውን አንቺን ደብረ ጽዮንን ለጊቼ ጌታቸውን አምጥቼ ዋይ አናዘር ፍጥረት ወይ ነህና ሰለጠና ተማርና ነህና ከወያኔ ተማርና ነህና ተማርና ሰለጠና ግን እንደዚህ አይነት ሰው ናቸው። በጣም ነው የሚያሳቀኝ ነው። አልከኝ አውቀው ከዘርሙኒ ነገር ሲመጣ እንዲህ ይላሉ። በእነሱ ምንም ሊያገኙኝ አልቻለም። የትግራይን ህዝብ ስጋ በላለው ብላ ያለችው ትዝ አላችሁ? የትግራይ እንደምጠጣለሁ ኤዱ እኮ ኧረ ኤዱ ይሄንን ነገር እንትን ባዩ እንትን በአማርኛ የዚህን የወስፌን ስም አስገቢ። አዶናይ የሚባለውን ሰውዬ ማለት ነው። አማርኛ ኪቦርድ ይሄን የወስፌን ልጅ ስም አስገቢልኝ። ሌላ ደግሞ ምን ድረስ ያስገቢ እዚህ ላይ ያላቸው እንዴ በጣም ኃይለኛ ናቸው። ሴጋው እንዳታስገቢ፣ ሴጋውማ ይቀመጥ። እሱን ነው የሚል ሴጋው ካሉ ይለጥለጡት። እሱን ምን አገባኝ። ሴጋ እየረጨን ይመጣ ኃይለኞች ናቸው። ኃይለኞች አይስወር እኔ አሁን 5 ሚሊዮን ናቸው እነሱ ምናምን ይላሉ አይደለ? አራ ውሸት ነው። እራሳቸውን በ5 ሚሊዮን አስበው እንጂ ከአማራም ከኦሮሞም የህዝብ ብልጫ አላቸው። እግዚአብሔርን ግን ለአቤቱታም ለምንም ለውጭ ዲፕሎማቲክም እንዲመቻቸው ንህና ትንሽና ጀግናና ጥራት አለይና ይላሉ። ንህና ይላሉ። ከኛ እንዲያውም የተዋለዱት እነሱ ናቸው። እኛ እንዳንዋለድ ባደረጉን ጊዜ እነሱ ተዋልደው ጨርሰዋል። ያ ሀገራቸው ትንሽ ስለሆነች የቆዳ ስፋት ትንሽ ስለሆነ አይደለም እንጂ ብዙ ናቸው። ግን ንህና በጣም አስቸጋሪ ናቸው። ንህና ከባድ ሰዎች ናቸው። ያ ንህና አዶናይ ሊደግመው ነው። ሀቅ ተጋሩ አይ ብዙ ናችሁ። ግን 5 ሚሊዮን የተባለው ድሮ ነው። ድሮ ያ በ5 ሚሊዮን አሸነፈን ይላሉ። ማሸነፍ ሲሆን 5 ሚሊዮን ናቸው። እነ ሎዛ እዚህ ቲክቶክ ላይ ራሱ የሆነ ነገር ስናገር እኮ 2000 እኮ የሚገቡት እኮ ንህና ናቸው። ንህና ዘመዶቼ አብዚ ቁልጭ
ትግሬ ናትም እኮ ተብያለሁ እኔ። ያ እነ ጓሌ ጋላ ይላሉ ደግሞ። ይቺ ነገር አልቀረችም እንዴ? ጋላ እኮ አስፈንዶ እየደከለሽ እኮ ነው። ተይ ንህና ያ እኔ እኮ ኦሮሞ ነኝ። ኦሮሞ ብለሽ ስደቢኝ። ጋላ እንቁርቴ ናት። ንህና ጂጂ ጓሌና ኦሮሞ ናት። ጋላ እንቁርቴ ናት። ኦኬ ያ እስካሁን ድረስ የማትሰለጥን እሷ ናት። ቻህያ ለካቲት 11 ያድርሰና ምን ለካቲት 11 አስጠልታ ኮፍያው ነው ልቄ እስቲ አንቺ ሴትዮ ሰላም ስጪ። አገሽ ስትመጡ እዚህ ቤት እብጥ የምትለውን 1 ሚሊዮን ብሯን አዶናይ ወስዶባታል። 1 ሚሊዮን ብር አዶናይ ወስዶባታል። ቻሌንጅ አሰርቷት በልቷታል። የዚች ልጅ ማለት ነው በጣም ተሳስለች። እሺ አዩ ሬዲ ከሄርድ ዋዝ ኦይል ይባላል ያላችሁ በጣም ተሳስለች ነው። ያ 150,000 ሰው በሚሊዮን ነው የታየላት። ሶስት እና ስንት ቪዲዮ ነው የሰራችው ያላችሁ? እብጥ የሚለው ማለት ነው። እዩ እናንተ እስቲ ወንድ ከሆናችሁ ለዚች ልጅ ድምፁ ነው። ግን እናትዬሽ ተረጋጊ። ምን መሰለሽ 30% ዲስካውንት አለሽ። እንዴት ካልሽኝ ደግሞ የአንጓ አዲስ 30 ሚሊዮን ፕሮሞ ኮድ ተጠቅመሽ የምረ ጉዞሽን 30% ዲስካውንት አለሽ እና እናትዬ ብጥ ባላቅ እንኳን በዚህ ልካስሽ ይሄ አንተ ብያለሁ። እሺ ለያንጎ ነው። እሺ ያንጎ እበጥ በያንጎ ነዳ። እናንተም ያንጎን በመጠቀም እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ ትችላላችሁ። ያንጎ አፕሊኬሽንን በማውረድ ያንጎ አዲስ 30 ሰው ይመስላል ደግሞ በእሷ ብር ነው የሚዝናናው። እከካ አያጅቡም ነግሬዋለሁ። ቆንዳም ለእንትና ለዩን ያልነገርኩትም ይሄ ሌባ አንተም ብሎ ረጂ የስንቱን ብር እየበላ የስንቱን የሚዘጋውን እየዘጋ የሚከፈተውን እየከፈትክ ማለት ነው። አንዳንድ ሰው ለራሱ ሆኖ ያውቅ። ሄደ አንተ ደግሞ ለዛ የካቲት ይጥራ ሄዱ ጣንተ እከካ ሄደ ምድረ እበት ድፋ ሌቦች ያ እንደዚህ ነው ሌብነት። ሄድ አንተ ደግሞ ሬሳ የሞተ መለስ ዜናዊን ፕሮፋይል አድርገህ እየመጣ እዚህ አፍን አትክፈትብኝ ሌባ። የእውነት ነው የምላችሁ ስሪስሊ እኔ እና እሱ የምንላቀቀው የዚች ልጅን ገንዘብ ሲሰጥና በጣም በዛ የሚያደርጋቸው ነገሮች በሙሉ ጥሩ እንትን የለው። ይሄ ልጣ አንተ የምትበላ የለ ስለ ሜካፕ ታወራለህ እንዲ አንተ አህያ ደግሞ ስለ ሜካፕ ታወራለህ አንተ ኦኮቴ። የሚጽፉት ሁሉ ተጋሩ አይደሉም ብለናል። ተጋሩ ብያለሁ ወጣኝ። ለምን ያላከከሽን ያልበላሽን ታኪያለሽ? ወጣን ተጋሩ ናቸው ብለናል። 5 ሚሊዮን ተጋሩ ብቻ ናቸው እሱን የሚደግፉት። የእሱ ደጋፊዎችን ነው ያልኩትኝ። የዚህ የወስፌ የአዶናይን ደጋፊዎች ነው ያልኩትኝ። ይገባቸዋል ብቻ አይደለም እኮ እንደ ሀገር የሆነ ነገሩ ሲወጣና ሲያዩ የዛኔ ቅስሙ ነው የሚሰበረው። ይሄ ሙጃ በሙሉ ማለት ነው ቅስማቸው ሲሰበር
ይሄ ምድረ ገረድ በሙሉ ገረድ እኮ ነው የሚከተለው እሱ ሰው መሰላችሁ እንዴ? ግማሹ ገረድ ነው በቃ። ይሄ በቃ መጨበጥ መያዝ የማይችል አሁን ዛሬ ታያቸዋላችሁ የሆሊውድ አክተሮች ትላንትና የምናብድላቸው ጥሩ አክተሮች ብንላቸው የሀገር ቢል ክሊንተንን በጣም ደስ የሚለኝ ነበረው እና ግን አሁን የሱን ታሪክ ስትሰሙ እንዳለ የሆሊውድ የሚባል የሰይጣን እንትንን ስትሰሙ ታዝናላችሁ። በቃ this is part of ሰይጣን አዶናይ ማለት ፓርት ኦፍ ሰይጣን ነው። ሰይጣንነቱ በራሱ አይተነዋል። በራሱ ዝም ብላችሁ ቁጭ ብላችሁ ቪዲዮን ዝም ብላችሁ ቀደም ብላችሁ ስታዩት እንዴት ጃምፕ አድርጎ እንደመጣ ከዛ ሰይጣኑ ምን ይላል መሰላችሁ? ረብሻ ይፈልጋል፣ ጸብ ይፈልጋል፣ ደም ይፈልጋል። ምክንያቱም ሰይጣን ከራሱ የሚሰጣችሁ ነገር የለም። የአንዱን ሀብት ለአንዱ ነው የሚሰጠው፣ የአንዱን ሀብት ለአንዱ ነው የሚሰጠው። እግዚአብሔር ግን የሰፊዎች የሰፊ ዓለምና ምድርን የፈጠረ ስለሆነ ለሁላችንም እንደየእንትናችን ይሰጠን። ስለዚህ እግዚአብሔር ፍቅርን ነው የሚፈልገው፣ ሰይጣን ደግሞ ደምን ነው የሚፈልገው። ስለዚህ በዝምታ ውስጥ ትልቅ ቦታ የደረሱ ሰዎች አሉ። በዝምታ ውስጥ ማለት ነው። በፍቅር ውስጥ በረከት ያለው ምግብ ይበላዋል። አዶናይ ግን በረብሻ ውስጥ ነው መኖር የሚፈልገው። የእሱ ቢጤዎች ደግሞ አሉ። አሜሪካን ሀገር ጭራሽ እንቀበለዋለን የምትልም አለች። እንቀበለዋለን እሱን ምናምን። ልክ ነሽ። ሲገባሽ ግን ታርቂዋለሽ። ሲገባሽ ማለት ነው። ታያላችሁ ቤተሰቡ ጋር እንደማይነጋገር ሰይጣን ስላለባቸው ነው። የራሳቸውን ልጅ ለግብር የሰጡ ናቸው። ትኩረቱ በሙሉ የሆነ ቦታ ላይ ትኩረት አለው፣ የሆነ ቦታ ላይ ደግሞ እንዲሁ ዝም። አሁን የሆነ ፎቶ አይቼ ነበር ቅድም እና የሆነ በቀለኛ ሰይጣን ሰይጣን የተጠናወተው መሆኑ የምታውቁ አይኑ ላይ ራሱ ታያላችሁ ሰይጣን እንዳለበት አይኑ ላይ። ይሄ ግን የሚታያችሁ ከምን እንደሆነ ታውቃላችሁ? ኦፍኮርስ ከሰሜን የመጣው የነብይ ነኝ ሲል ሰይጣኑ ሲያሳስተው እኮ ነው። ምን አስኬደው ነብይ ጋር? እንደዚህ አይነት ነገር የሚያበዙ ሰዎች የተገበረላቸው የተላኩታል ወደዛች ሀገር ይዘው እንዲሄዱ። ያች ሀገርማ እንደተበላሸችማ በደንብ ነው የምታውቁት። የእውነት ህፃናትን ከታትፈው በፒሳና በቺዝ በሆትዶግ በልክ እየበላ ያለበት ዓለም ላይ እኮ ነው ያለነው። የህፃናት ስጋ፣ ይሄ ክፉ መንፈስ እኔ በሌሎች ሰዎች ቢሆን ኖሮ ችግር አልነበረብኝም፣ ግን በባለስልጣኖች መሆኑን ሳይ በጣም ነው የፈራሁት። የእውነት በቃ በጣም ያስጠላኝ። በቃ ኢቭን ዛሬ ክላውኖች የተፈጠሩበት ብሪትኒ ማናት ዊትኒስተን ራሷ እንዳልሆነች ክሎን እንደሆነች ማናት ስሟ እቺ ማናት ስሟ የጀስቲን ገርል ፍሬንድ የነበረችው ማን ነበር ስሟ? እሷ ራሷ እንደሞተች ሌላ እንደሆነ እንደዚህ አይነት ጉድ የምትሰሙበት ወቅት ላይ ነው ያለነው። ሰሊና ሰሊና ኢንፎርሜሽን እንደዚህ አይነት ነገር ስለማታዩ እናንተ ሁሉን ነገር በእጅ ብላችሁ ትቀበላላችሁ። ይሄ ወደ ሀገራችንም እየመጣ ያለ ነገር ነው። በዚህ መልኩ አትንጦለጦሉም። በዚህ መልኩ አትልከሰከሱ። ገባችሁ? እኔ ግን አሁን ከላይ አውርጃለሁ ሁሉን ነገር። ምክንያቱም እኔ የተመለከትኩበትን እና የገባኝ ነገር ገብቶኛል። ዝም ብሎ እኮ ሰው እኮ ይሰራል። ብዙ እኮ ከውጭ የመጡ ልጆች እኮ አሉ እኮ። መቼ ነው እንደዚህ ያለው? እኔ እኮ አልከታተለውም።
እግዚአብሔር ምስክሬ ነው። በጣም ስለምንቀው አልከታተለውም። በጣም ሰው መና ግን መስዋዕት ያስከፍላል። ግን አሁን በቀደም ዕለት ነው በቃ አልወደውም የዛኔ በፖለቲካው ምናምን ሲያስሩት ምናምን ነገር አዋርዱ ጊዜ እንትን ብያለሁ። አይ በቀን ያለ አይደለ ግን ያ ቃል ማንና ማን እሱን ሊጠላው እንደሚችል ማንና ማን እሱን ሊጥለው እንደሚችል ስለሚያውቅ ነካኝ። ጂጂ የምትባል እኔ ትውልድን አበላሸች። ዛሬ እንደዚህ ለምትጨፍርበት ፍሪደም የኔ እህትና ወንድሞች ናቸው መስዋዕት የከፈሉት። አንተ ወስፌ የጄፊ ኤፕስተን ልጅ አላማ ምን እንደሆነ ኮዲውን ይነቅችብሃል። አርፈ እዛ አምቡሌህንና የምትፈልጋትን ሴት እየደከልክ ኑር እንጂ በአንተ ምክንያት ሌላውን እያጣላ ደም እያፈሰስክ እኖራለሁ ብትል ደም ይፈሳል። ደምን ያፍሰሰው ኧረ ወደዛ በገላገለ ነው በዛ ባለጌ። ኦፍኮርስ እኛን ነዋ በቃ እንትን የሚለው ዲቦራ የፎሎ ሳረግሽ ይልሽ ይመልሳል። አሁን ኦኬ አሁን አረኩሽ ይመልስ ነበር። አይስዌር ፎሎ ሳረግሽ ነግሬሻለሁ እኮ ፕራይቬት አርገሽው ነበር ብዬ። እኔ ሰይጣንን አልመክርም። ይሄ ተሰርቶበት ጨርሶ የመጣ ሰይጣን አልመክርም። እናትየው በዛ በኩል ገዛ ለዚህ ለ5000 ያበቃችሁ ማንም እዛ ሴጋ እንትን እያለ ሲለው አብራው የቆመችው ልጅን ትቶ ማለት ነው። ዛሬ ብቻውን እንዲፉን የሚለው እናንተ ምን ትታዘባላችሁ? ይላችሁ የጃኒን ፎቶ ያደረገችው ምን ትላለች? ለሱ የተመኘሽውን ለናቲ ያርገው። አያችሁ አሁን እቺ ምን ታያታለሽ? ደግሞ 200 ክሬት ናት። 200 ነው 93 አሁን የጃኒ አይደለችም። የጃኒ ደጋፊ አይደለችም። ለምን ምዘጋው? የሚመጣ የሚወጣ ወንድ የለም እኛ ጋር። የሚመጣ ናይጄሪያ የለም፣ የሚገባ ናይጄሪያ የለም። ክፍት ነው። ፕራይቬት አድርጌሻለሁኝ። እና እንደዚህ አይነት የተረገመ ልጅ ነው ይሄ ልጅ። የተረገመ ሁኔታውን በሙሉ ህፃናቶች አሉ። ህፃናቶች ማማን ጋር እንደሚሄድ የት እንደሚውል ከነማን ጋር እንደሆነ ግንኙነቱ ከስለዚህ ጋር መጥቶ ደግሞ አሁን ቪክተም የሚጫወት ከሆነ የራሱ ጉድ ይወጣለታል። ግን ተኝተሻል? ምን አጥቼ ነው የማልተኛው ነው? ይኸው የጃኒን ስም ያነሳ በሙሉ ሪፖርት ይደረጋል። ሪፖርት ለምን የእሱ ዘመዶች አይደረጉ? ለምን የእሱ አካውንት ሪፖርት አይደረግም? የጃኒን መዘጋት ከተቻለ ለምን የእሱ መዘጋት የማይቻልም? ውሸት በቃ ቶፒክ መሆን ስለሚፈልጉ ነው። የሆነ ነገር ካልተበጠበጠ መስራት አይችሉም ገንዘብ